የእግዚአብሔርን ክብር ማየት መግደል ይችላል? አዎ፣ ከአቅም በላይ ስለሆነ ገብቶ ማታውቁት ወይም ደርሶ ወደማያውቁት ክብር ክልል በሚገቡበት ጊዜ ሰዎች ራሳቸውን ይስታሉ፣ እንደ ሞተ ሰው ይሆናል። እስኪ አንድ ጊዜ በእግሮቻችሁ ብድግ በሉ። የእግዚአብሔር ክብር ለምሳሌ እንዴት እንደሚገል ላሳያችሁ። የእግዚአብሔር ግሎሪ ወይም መገኘት ወይም የእግዚአብሔር ክብር ወይም የእግዚአብሔር ኃይል ወይም የእግዚአብሔር ፓወር ወይም የእግዚአብሔር መገኘት ወይም እግዚአብሔር የሚባል ኃይል እንዴት እንደሚያደርግ ወይም ሰዎች እንዴት እንደሚገል አሁን በመጽሐፍ ቅዱስ የምንል እግዚአብሔር እኔን ካየ ትሞታለህ የሚለውን ክብር እስኪ ተመልከቱ። ለ5 ደቂቃ ወይ ለ3 ደቂቃ ሁለት ሰዎችን የእግዚአብሔር ክብር እንዲገል ጸልያሉ። ማለት የእግዚአብሔር ክብር ማለት ነው። ክብር ኃጢአት የሰራውን ብቻ አይደለም የሚገለው። ክብር ማለት ሙሴ ኃጢአት ስለሰራ ሳይሆን ያንተና የኔ አይገናኝም፣ ፓወሩ አይገናኝም። ስለዚህ ትሞታለህ፣ እኔ ጋር ያለው ግሎሪ ይበልጣል ነው። ግሎሪ ይገላል። ከእግር ስር እንደሞተ ሰው ሆኜ ምናል ወደቀው የሚለው ቃል ታውቃላችሁ? እሺ፣ ሁለት ሰዎችን ፈጽሞ ማለት ነው ኖርማሊ ፓራላይዝ፣ አይናቸው አያይም፣ ጆሮአቸው አይሰማም። ክብር እንደሞተ ሰው አርጎ ሲገል ለ4 እስከ 5 ደቂቃ ሁለት ሰዎችን ግሎሪ እንዲገል ጸልያል። እግዚአብሔር ግሎሪ ማለት ነው። የእግዚአብሔር ግሎሪ በቃ እንደቆሙ ይሞታሉ። ሉክ ተመልከቱ፣ እንደዚህ ብሎ ግሎሪ ይገላቸዋል። ቴንክ ዩ ፋዘር። ድምፅ የለም፣ ዝም ብሎ ነው የሚወርቁት። ግሎሪ ይገላል ለ5 ደቂቃ። የእግዚአብሔር ግሎሪ አባት ሆይ አንተ ታላቅ አምላክ እንደሆንክ ያንተ ክብር ከሰው አቅም በላይ እንደሆነ ይሄ ጉባኤ እንዲያምንና እንዲያውቅ ሁለት ሰዎችን በክብር ይግደላቸው። ጋ 1 2 ሌላ ሁለተኛም ሰው ይሞታል። ሆሊ ዩ አር ወደዚህ አምጡት፣ ተሸከሙ፣ አምጡት፣ ጂሰስ አምጡት። ፈራሻ ካራባሼላ ባሻራ አውጡት፣ ወደዚህ አግዙት። ፎራ ከለሮ ሴላ ባራባዲያ ባላባሻ ባራባሻ ላቦራዳባሲ። እስኪ ወንዶች እንድትረዱ ፈልጋለሁ። ኖ ማይክ አስቀምጥ፣ አብነት እርዱት፣ አቁሟት። እስኪችን ሴት ይህንን ወደዚህ አምጡልኝ። ሼላ ራፓኒያ ማንቶ ራቦሲያ እስኪ አቁሟት። እስኪ ግሎሪ እንዴት እንደሚያደርግ አሳዩ። ወደዚህ አምጧት እስኪ። ቬያቶ ሎኮዛ ቫሪያ ማንቶ ዤላ አይ ግሎሪ እሺ፣ እሷን ተዋት እስኪ። እቺን ሴት አንሷት፣ እሷን አስተኛዋትና ተዋት። ቪልካንት አቁሟት እስኪ እሷን። ቪካንዶ ሰላካማ ክራዶ ባሻዳ ቦንታ እግዚአብሔር ግሎሪ እንዴት እንደሚያደርግ ተመልከቱ። እስቲ የእግዚአብሔር ክብር በሉት፣ ይገላል በሉት። ቪናሶ ፕሮታያ ሩኮቫሺያ ማንቶ ሚሚ ተነሽ እስኪ። ክብር እስኪ ተነሽ። እስኪ ተነሽ፣ ተው ተነሽ እስኪ። ናይ እስኪ ምን ሆነሽ ነው የወደቅሽ? ምንም አታውቅም።
የእግዚአብሔር ክብር አግኝቶሻል። አሜን አሜን። ቴንክ ዩ ፋደር ቪላስ ሴንትሪሽ ተነሽ ሲስተር ተነሽ እስኪ እስኪ ስምሽ ማን ነው? ምህረት ምህረት ና እስኪ ወደ እኔ ምንድን ነው የሆንሽው? ትልቅ የእግዚአብሔር አገልጋይ ትሆኛለሽ። ገራሚ በጣም የሚገርም እጣ ዛሬ ተነሳ። በልብሽ አስፈሽ የማታውቂው አገልጋይ ሆናለሁ ብለሽ የማታውቂው የተለየ እጣ ዛሬ ተነሳ ተነሳ ተነሳ። አሜን። እና እስኪ ወደ እኔ ጂሰስ ምህረት ምንድን ነው የምትሰሪው? መስተንግዶ ነው መስተንግዶ ነው የምሰራው። መስተንግዶ ቶሎ ብለሽ ለኢትዮጵያ ትንቢት ለመናገር ታጥቀሽ ተነሽ። አሜን። አንቺ አድገኛ ነብይ ነሽ። አሜን። ከዚህ ቀን ጀምሮ አሜን አሜን። አንቺ ሰዎችን ነው የምታስተናግጂው። እግዚአብሔር ደግሞ መላእክቶች አንቺን ያስተናግዳሉ። አሜን። በተዘጋጋ መንገድ ውስጥ ነው ያለችው። ነገር ግን ነገሮቿ ሁሉ የተዘጋጋ ነው፣ የተቆላለፈ ነው። ዛሬ የተለየ ክብር አገኛት። ምህረት የለቅሶ ዘመን አበቃ። የሐዘን ዘመን አበቃ። አሜን። አበቃ። እቺ ሴት አሁን ስታዩ ጤናማ ትመስላለች። ልቧ ላይ ቁስል ነው ማየው፣ ሐዘን ያለው ክብሯ ሁሉ ተገፏል። ክብሯ ተገፏል። ትልቅ ሐዘን ውስጥ ናት። ግን እግዚአብሔር ለቤተሰቦቿም ለአገር መፍትሄ እንድትሆን ያስነሳት በክዳን የወለዳት ልጅ ናት። አሁን ግን ያለችበት ኑሮ እንደ ምርኮኛ ትኖራለች። እናቴ የምናገረው ነገር እየሰማሽ ነው? እንደ ምርኮኛ ነው የምትኖሪው አንቺ፣ እንደ ተማረከ ሰው፣ እንደ ባለመብት ሳይሆን አሁን እየኖርሽ ያለው ኑሮ እንደ ምርኮኛ፣ እንደ ተገዛ ሰው ነው። አሁን አምላኬ ወደ ነፃ መውጣት አመጣ። ተስፋሽን አደሰ። ክብርሽ በዓለም ሁሉ ይሰማል። የእግዚአብሔር ሰው ተብለሽ ትጠሪያለሽ። አንቺ እጅ ያሳጠባሻቸው ምን ልታዘዝ ያለሻቸው ሰዎች ባንቺ ይገለገላሉ። እስኪ ወደ ነይ። የእግዚአብሔር ክብር ይመጣል። እስኪ አሜን በሉት። የክብር ዓመቴ ነው በሉት።